እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምን አረፈዳችሁ። የጌታ ስም የተባረከ ይሁን። ሰላም አረፈዳችሁ። እግዚአብሔር ይመስገን። ሁሉ መልካም። ሳምንታችሁ በጥሩ ሁኔታ አለፈ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ዛሬም ያለፉት ሳምንታት የጀመርናቸው የምናገባበት ዋና ዋና አምስቱ ምክንያቶች የሚል ሐሳብ ይዘናል። በማይለወጠው ለዋጭ ዙሪያ ስንነጋገር ነበር። እንግዲህ ባለፈው ሳምንት 2 ፖይንቶችን አይተናል። ባለፈው ደግሞ ሁለቱን ያየን ይመስለኛል። ዛሬ የመጨረሻውን ፖይንት አብረን እንመለከት ነው የሚሆነው። እንግዲህ ባለፈው ስንቋጨው የተነጋገርነው ሁልጊዜ ይህንን እያሰባችሁት እንድትሄዱ የምፈልገው ነገር ምንድነው? ጋብቻ ወይም ቤተሰብ የሚባለው ነገር ከመንግስት በፊት የነበረ፣ ከቤተክርስቲያን በፊት የነበረ፣ ከትምህርት ቤት በፊት፣ ከትልልቅ ተቋማት በፊት የነበረ ባለቤቱ እግዚአብሔር የሆነበት ጉዳይ። በዛ ላይ ደግሞ ዕብራውያን እንደሚናገረው 13 ከዚህ በፊት በጣም በተደጋጋሚ ስላነሳሁት ነው። እዛ ሐሳብ ላይ እንደምናየው ምንድነው የሚለው? ጋብቻ በሁሉ ዘንድ ክቡር ይሁን፣ መኝታው ደግሞ ንጹህ ይሁን ስለሚል ይሄን ንጹህ ክቡር የሆነውን የእግዚአብሔርን ሐሳብ በደንብ አድርገን አክብረን መያዝ አለበት። በትውልድ መካከል ልናስቀምጠው የፈለግነው፣ በተለይ በዚህ ፕሮግራም ልናስቀምጠው የፈለግነው፣ እዚህ ያላችሁ እዚህ ቁጭ ብላችሁ እየተማራችሁት ነው። እንደገና ደግሞ በሚዲያ የሚከታተሉ ሰዎች ደግሞ ቁጭ ብለው ከማግባታቸው በፊት ማንን ነው ማግባት ያለብኝ ከማለታቸው በፊት ለምንድን ነው ማገባው የሚለውን መልስ አግኝተው በዛ ነገር ላይ ሲሪየስ የሆነ እውቀት ነፍሳቸው ውስጥ ይዘው እንዲገቡ ከማሰብ ነው ይሄ ፕሮግራምን የጀመርነው። ስለዚህ ዞሮ ዞሮ ያነሳናቸው ፖይንቶች አሉ። ወደ ኋላ መለስ ብላችሁ ልታዩቸው ትችላላችሁ። ለማስታወስ ያክል በፍጥነት የመጀመሪያ ለእግዚአብሔር ክብር ነው የምናገባው ብለናል። ዋናው የምናገባበት ምክንያት እግዚአብሔር እንዲከብር ነው። ስለዚህ በምናደርገው ነገር ሁሉ እግዚአብሔር መክበር አለበት። ሁሉም ለእርሱ ከእርሱ ስለሆነ የወጣው የእሱ ስለሆነ ይሄንን ነው ብለናል። ሁለተኛ ጓደኝነት ለመመስረት ነው የሚለውን ፖይንት አይተናል። ጓደኝነትን ለመመስረት ነው። ስለዚህ የምትጋቡ ሰዎች የእድሜ ልክ ጓደኛችሁ መምረጥ አለባችሁ። በእድሜ ልክ ጓደኛ ሆናችሁ የምትኖሩትን ሰው መምረጥ በጣም ያስፈልጋል። አንዳንድ ሰው በድፍረት አንድ የፌርማታ አብሮት የማይሄደውን ሰው ለመጋባት ይዞት ይመጣል። በፍጹም ትክክል አይደለም። ስለዚህ ጓደኛ የሚሆናችሁን ሰው በህይወታችሁ ዘመን ሁሉ ጓደኛ ሆናችሁ የምትኖሩትን ሰው መምረጥ በጣም ያስፈልጋል። ለምንድን ነው የምናገባው ሲባል አንዳችን አንዳችንን ለማገልገል ነው። አንዳችን የሚያስፈልገንን ነገር ካወቅን በኋላ በዛ ነገር ላይ ሰርቪስ ለመስጠት፣ አገልግሎት ለመስጠት፣ ባል ሚስትን፣ ሚስት ባልን ለማገልገል አንዳቸውን የሚያገለግሉበት እኩያ ፍቅረኛሞች ሆነው በጋራ የሚኖሩበትና በመጨረሻም ደግሞ ሁለቱ ተባብረው ከእግዚአብሔር ጋር አብረው በመሆን ለሶስት ማለት ነው እግዚአብሔርና ባልና ሚስት በመሆን የሚመጣውን ዘር በታማኝነትና በፍቅር ማሳደግ ያስፈልጋል የሚለውን ፖይንት አንስቻለሁ። ዛሬ የምናነሳው ነገር ምንድነው? ልጆች የምናሳድግበትን በጣም በተደጋጋሚ በተለያዩ ሚዲያዎች ላይ ስናገር ሰምታችሁ ሊሆን ይችላል። ግን ከዛ ጋር አያይዘን አሁን የተቀበልነውን ልጆች የምናሳድግበትን ኃይል በጣም ብዙ ሰዎች ስለጠየቃችሁ በዛ መሰረት የተወሰኑትን ፖይንቶች እናገርና የመጨረሻውን የእግዚአብሔርን ሐሳብ እናገራለሁ ማለት ነው። ስለዚህ እግዚአብሔር እንዲያስተምረን ሁላችንም ተነስተን ቆመን በአምላካችን ፊት በልዩ ልዩ ስፍራም ያላችሁ ሰዎች መንፈስ ቅዱስ እንዲያስተምረን አብረን እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን ስለሰጠህን እድል፣ ስለሰጠህን ስለዚህ ምቹ ሁኔታ ያንተን ሐሳብ እንድንሰማ ሁኔታዎችን ስላመቻቸህልን ክብር ሁሉ ላንተ ይሁን። ዛሬ ደግሞ እንደገና አንድ እርምጃ ፈቅ የምንልበት በሕይወታችን ላይ አንድ ነገር የምንጨምርበት የዘላለም ሐሳብህን እንድትሰጠን መንገድ እንድታሳየን እንድትረዳን ደግሞም ካንተ ጋር የምንሰራበትን ጥበብ እንድትሰጠን አብረን የምንቆምበትን ጸጋ እንድትሰጠን በኢየሱስ ስም ጠይቀሃለሁ። ታናሽ ባሪያ በዚህ ያለው በእኔ ተጠቅመህ አልፈህ የሚሰሙትን ሁሉ እንድትባርክ ከወደቁበት እንድታነሳ ከሳቱበት እንድትመልስ በኢየሱስ ክርስቶስ ስም እለምንሃለሁ። ቃል ፍቺ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ በቃል ፍቺ ጠቢብ እንድታደርገን እንለምንሃለን። ስለ ሁሉ ተመስገን። ጊዜያችንን ባርክልን። በጌታችን በኢየሱስ ክርስቶስ ስም ጸልያለሁ፣ አሜን። ክብር ለኢየሱስ ይሁን። እንግዲህ እንደ መነሻ ባለፈው የተነጋገርነው ልጆችን የምናሳድግበት ቦታዎች አሉ። እነዛ ቦታዎች አያስፈልጉም አይደለም ያልኩት። ትምህርት ቤት ጥሩ ነው፣ ቤተክርስቲያን ጥሩ ነው፣ ሀያቶች ጥሩ ናቸው።
አሳዳጊ ወይም ሞግዚቶች ጥሩ ናቸው፣ ግን የወላጅ አስተዋጽኦ የእናትና አባት አብሮነት ከሌለበት ትርጉም ነው የሚያጣው። እንደሱን የሚተካ ኃይል ልክ የእናት ጡትን መተካት እንደማይቻል የወላጆችን ልጆች ላይ ያላቸውን አስተዋጽኦ የሚተካ ነገር የለም። ስለዚህ በኃላፊነት ስሜት ልጆቻችሁን እንድታሳድጉ ያስፈልጋል። ስለዚህ ልጆቼ እንዴት ላሳድግ የሚለው ነገር ላይ ብዙ ጊዜ እናገራለሁ። 4 ኃይሎች አሉ። ከነዛ 4 ኃይሎች መካከል 3ቱ ኤክስፓየርድ የሚያደርጉ ናቸው፣ ጊዜ ያልፍባቸዋል። እና አለን የምትሏቸው እነዚህ 4 ኃይሎች ልጆቻችሁ ላይ ልትሰሯቸው የምትፈልጓቸው ነገሮች ካሉ ዛሬም ከምነጋገርበት ፖይንት ጋር አብሮ የሚያያዝ ስለሆነ ነው። ስለዚህ እነዚህን 4 ነገሮች እነግራችኋለሁ። ክብር ለኢየሱስ ይሁን። ስለዚህ ጋብቻ የመሰረተውን ምን መሰረተው በመጨረሻ ምንድነው ብለን እንድንወስድ ፈልጋለሁ መሰላችሁ? ለቤተ ክርስቲያን፣ ለህብረተሰብ፣ ለሀገር በረከት እንዲሆን ነው ጋብቻን ምን መሰረተው። የሁለት ሰዎች ፌሽታ መፈንጫ አይደለም። ቤተሰብ ስንመሰረት ቤተ ክርስቲያንን፣ ሀገርን፣ ማህበረሰብን፣ ህዝብን የሚባርክ እንደሆነ በረከት እንዲሆን አድርገን እንድንይዘው እግዚአብሔር ይፈልጋል። ስለዚህ ሰዎች ሲጋቡ እነዚህ ነገሮችን ማሰብ አለባቸው። ለቤተ ክርስቲያን በረከት ናቸው፣ ለሀገር በረከት ናቸው፣ ለህብረተሰብ በረከት ናቸው። ለምንኖርበት ዓለም በረከት የሆኑ ልጆችን መፍጠር አለብን። እነሱን ለመፍጠር የምናሳድግባቸው ኃይሎች በጣም ያስፈልጋሉ። ስለዚህ የመጀመሪያው ኃይላችን ወላጆች ጓደኛ ሆናችሁ አንዳችሁን ሰርቭ እያደረጋችሁ ከወለዳችሁ በኋላ የወለዳችኋቸው ልጆች የመጀመሪያ ከእናንተ የሚፈልጉት የእናንተን አቴንሽን፣ የእናንተን ጉልበት፣ የእናንተን ገንዘብና ጊዜ ይፈልጋሉ በአንደኝነት ደረጃ። ስለዚህ የወላጅን እንክብካቤ የማይፈልግ ልጅ የለም። የወላጅን ገንዘብ የማይፈልግ ልጅ የለም። የወላጅን አቴንሽን ባለፈው እንዳልኩት አቴንሽናችንን የማይፈልጉ ልጆች የመጀመሪያው ኃይላችን ይሄ ነው። ስለዚህ ይህንን ኃይል ባለ በሌላ ኃይላችን ልጆቻችን ላይ ኢንቨስት አድርገን የተሻለ መግበን፣ የተሻለ አልብሰን፣ የተሻለ አጠጥተን፣ የተሻለ አቴንሽን ሰጥተን ማሳደግ አለብን። እስከ መቼ? ትንሽ ከፍ እስኪሉ ድረስ። ምክንያቱም የእኛን ገንዘብ፣ የእኛን አቴንሽን፣ የእኛን ጉልበት የማይፈልጉበት ጊዜ ከፊት ለፊታችን ስለሚመጣ ስለዚህ ያንን ታይም ማወቅ አለብን። የሚያልፍበት ስለሆነ ያንተን አቴንሽን የሚፈልግበት ልጁ ያንተን ጉልበት፣ ያንተን አቅም፣ ያንተን ገንዘብ የሚፈልግበት ጊዜ የሚያበቃበት ጊዜ አለ። እንደሚያበቃ ስንቶቻችሁ ታውቃላችሁ? ሁል ጊዜ ልጅ አንተን አጠባ፣ አንተን አቀፋ፣ አንተን ጉልበት፣ አንተ እንድታጥበው፣ አንተ እንድታበላው፣ አንቺ እንድታጥቢው፣ አንቺ እንድታበይው፣ አንቺ እንድታዝዩ፣ አንቺ እንድታስተኘው የማይፈልግበት ጊዜ ይመጣል። ዛሬ ግን እየፈለገ ሊሆን ይችላል። ስለዚህ ለቤተ ክርስቲያን በረከት የምታመጡ ከሆነ፣ ለሀገር በረከት የምታመጡ ከሆነ፣ ለህብረተሰብ በረከት የምታመጡ ከሆነ በረከቱን የምትሰሩት መጀመሪያ ነው። አቴንሽን ሰጥታችሁ፣ ጊዜያችሁን ሰጥታችሁ፣ ጉልበታችሁን ሰጥታችሁ ያላችሁን ነገር ኢንቨስት አድርጋችሁ የምታሳድጉበትን ጊዜ መስጠት አለባችሁ። እሱ ጊዜ እንዳያልፍ። እሱ ጊዜን ካሳለፋችሁት እናንተ ስላልሰራችሁ አይሰራም ማለት አይደለም። ሞኞች እንዳትሆኑ። እናንተ ይሄንን ስላላረጋችሁ አይደረግም ማለት አይደለም። ዛሬ ተወልደው የተጣሉ ልጆችን የሚያሳድጋቸው አያጡ። አንዱ ድርጅት ወስዶ ያሳድጋቸው፣ የሆነ ሰው ወስዶ ያሳድጋቸው እንዳይመስላችሁ። እኛ መስራት ያለብንን ነገር ስላልሰራን በቃ ችግሩ ባዶ ይሆናል ማለት አይደለም። እኛ ትልቅ ሜዳ አግኝተን እዛ ሜዳችን ላይ ወይም እዛ እርሻችን ላይ ዘርተን ኮትኩተን አርሰን መዝራትና ፍሬ ማጨድ እንችላለን፣ መርጠን ዘር። አለበለዚያ ደግሞ አጥረን ብናስቀምጠው ስሙን ምን እንደሆነ የማናቀው የብዙ አረሞች መከማቻ የሚሆንበት እድል አለ። እኛ አልተከልነው፣ እኛ አልዘራ ነው። ማንም ሳያግዘው ራሱ መሬቱ የሆነ የሚሰጠን ነገር እንደሚኖር ማወቅ አለብን። ስለዚህ በልጆቻችሁ ላይ ጉልበታችሁን፣ ጊዜያችሁን፣ ገንዘባችሁን የመጀመሪያው። በሁለተኛ ደረጃ የወላጅነት መብታችሁን ተጠቅማችሁ በልጆቻችሁ ላይ ለቤተ ክርስቲያን፣ ለሀገር፣ ለማህበረሰብ እንዲሁም ለትውልድ፣ ለዓለም ምንድን ነው እየሰራችሁ ያላችሁት? እናንተ ናችሁ ወላጆች። የመጀመሪያ እግዚአብሔር ዘርን የሰጠው ለእናንተ ነው። ስለዚህ ለልጆቻችሁ እየሰራችሁ ያላችሁትን ነገር ማወቅ በጣም ጥሩ ነው። የወላጅነት መብታችሁን ተጠቅማችሁ ምንድን ነው እየሰራችሁ ያላችሁት? ይሄ ለወላጆች የተሰጠ ልጆች ማሳደጊያ ኃይል። በእናንተ ልጆች ላይ የእናንተን ኃይል፣ የእናንተን ጉልበት፣ የእናንተን ስልጣን የሚያክል ስልጣን ያለው ሰው የለም። የመጀመሪያ ስልጣን ያለው በልጆቹ ላይ ወላጅ ነው። መብት ያለው ወላጅ። ከፈለጋችሁ ይዛችሁ መውጣት ትችላላችሁ ከሀገር፣ ከፈለጋችሁ ሰፈር ትቀይራላችሁ። አቅፋችሁ ልጃችሁን ብትሄዱ ማንም አባከና አይላችሁ። የእናንተን ልጅ ግን ሰንበድ ይዞ መሄድ አይችልም። ወንጀል ነው፣ ህገወጥ ነው፣ ትክክልም አይደለም። እናንተ ግን መብት አላችሁ። ልጆቻችሁን በስርዓት ማሳደግ፣ መገሰጽ፣ ልጆቻችሁን ማስተማር፣
ልጆቻችሁን በትክክለኛ መንገድ እንዲሄዱ መምራት ኃላፊነት አለባችሁ። ሁለተኛው የወላጅነት መብታችሁን ተጠቅማችሁ ልጆቻችሁ ላይ ምን እየሰራችሁ ነው? እናንተ የሰራችሁት ነገር ለቤተ ክርስቲያን በረከት መሆን ይችላል ወይ? ለሀገር በረከት መሆን፣ ለማህበረሰብ ለትውልድ መፍትሄ በረከት መሆን የሚችል ነገር እየሰራን ነው ወይ ብለን መጠየቅ። የወላጅነት መብታችሁን ተጠቅማችሁ በልጆች ላይ ምን እየሰራችሁ እንደሆነ ማወቅ መጠየቅ ያስፈልጋል። በሶስተኛ ደረጃ የህይወት ተሞክሯችሁን የምትሰጡበት ነው። የህይወት ተሞክሯችሁን ባለፋችሁበት መንገድ፣ በወረዳችሁበት ባለፋችሁበት ሁሉ መንገድ በልጆቻችሁ ህይወት ላይ ልትሰጧቸው የሚገባ በእናንተ ህይወት የተማራችሁት ባለፋችሁበት መንገድ ያገኛችሁት ዕውቀት፣ ያገኛችሁት ልምድ፣ ያገኛችሁት የህይወት ተሞክሮ የለም ወይ? እሱ ልጆቻችሁን የምታሳድጉበት አቅም ይሆናችኋል። ከውድቀታችሁ ከመነሳታችሁ፣ ከማግኘታችሁ ከማጣታችሁ፣ ትክክል ከመሆናችሁ ከመሳሳታችሁ፣ ባደጋችሁባቸው ጊዜዎች ሁሉ እናንተ በልጅነታችሁ ጀምሮ የተማራችሁት ያገኛችሁት ለልጆቻችሁ ብትነግሯቸውና ብታስተምሯቸው የሚጠቅማቸው ነገር የለም ወይ? የህይወት ተሞክሮ የላችሁም ወይ? ፌለሪቲ የሆናችሁበት ፌል ያረጋችሁበት የተሳካበት መንገድ የለም ወይ? ለልጆቻችሁ እኮ እሱ ተሞክሮ ልጆቻችሁን የምታሳድጉበት ሶስተኛው ኃይላችሁ ነው። ይህንንም በእድሜያቸው ነው ከሰጣችሁ ቢቀበሏችሁ። ምናልባት ከ10 እስከ 13 ዓመት ድረስ እነዚህ አሁን ሶስቱን ያልኳቸው ነገሮችን ልጆቻችሁ ይፈልጉ ይሆናል። የእናንተን ጉልበት፣ የእናንተን ገንዘብ፣ የእናንተን ጊዜ የወላጅነት መብታችሁ ተጠቅማችሁ መቆንጠጥ፣ ማስተካከል፣ ማረም፣ ማረቅ፣ ማስተማር፣ ትክክል ማድረግ፣ ተከታትሎ ችግሮችን መፍታት፣ በደንብ አካሄዳቸውን ማየት። መጽሐፍ ቅዱስ ጥበበኛዋ ሴት የቤቷን ሰዎች አካሄድ በደና ትመለከት ነበር ይላል። ጥበበኛ ማለት የልጆቹን አካሄድ በደና የሚመለከት፣ ምን እንደሆኑ በትክክል የሚያውቅ፣ የት ጋር እንደሚውሉ፣ የት ጋር እንደሚገቡ፣ እንደሚወጡ፣ ምን እንደሚያውቁ፣ ምን እንደማያውቁ ማለት ነው። ስለዚህ በልጆቻችሁ ዙሪያ ምን እያደረጋችሁ ነው? የወላጅነት መብታችሁን ተጠቅማችሁ ምን አድርጋችኋል? የህይወት ተሞክሯችሁንስ መስማት የሚችሉበት እድሜና እድል እናንተን የሚያምኑበት ጊዜ ላይ እናንተን የሚሉበት ጊዜ ላይ በልጆቻችሁ ላይ ምን ሰራችሁ? በልጆቻችሁ ላይ ያስቀመጣችሁት ነገር አለ ወይ? ከናንተ ህይወት ትራፊ ያገኛችሁት ከናንተ በላይ ለልጆቻችሁ አስተማሪ፣ ከናንተ በላይ ምስክር፣ በዚህ ምድር ላይ ቀድማችሁ መጣችሁ የኖራችሁት እናንተ ናችሁ። ለልጆቻችሁ የምትሰጡት ነገር ምን አላችሁ? እሱ ማሳደጊያ ኃይል። እነዚህ ሶስቱም ኤክስፓየርድ ያደርጋሉ። ምክንያቱም ጉልበትህን፣ ገንዘብህን፣ ጊዜህን አልፈልግም የሚሉበት ጊዜ አለ። እና ልጠብ ብትለው እሺ አይልህም፣ እና ልቀፍ ብትለው እሺ አይልህም፣ አትልሽም። አሁን በር ቆላልፈው ቢታጠቡበት ጊዜ ማለት ነው። የእናንተን ጉልበት፣ የእናንተን ጊዜ የማይፈልጉበት፣ ምናልባትም የእናንተን የወላጅነት መብትን ተጠቅማችሁ ተው ማለት የማትችሉበት ጊዜ ይመጣል። በል ስነ ስርዓት ያዝ የሚልበት ማለት ነው። አያገባህም የምትባልበት ማለት ነው። የእናንተን የህይወት ተሞክሮ ጨርሶ የማይሰሙበት፣ የተሻለ ከእናንተ የተሻለ የህይወት ልምድ ያለው ከእናንተ የተሻለ ሌላ መካሪ አግኝተው ከእናንተ የተሻለ ሰው ሊመርጡ የሚችሉበት እድል ይፈጠርባቸው። እናንተ የምትሰጧቸውን ገንዘብ የሚሰጣቸው ሰው ሊመጣ ይችላል በተሻለ ሁኔታ። እነዚህ ሶስቱ ኤክስፓየርድ ያደርጉባቸዋል። ስለዚህ ህፃናት ልጆች ያሏችሁ ሰዎች አሁን ይሄ የሚያልፍበትን ኤክስፓየርድ የሚያደርገውን እጃችሁ ላይ ያለውን ኃይል ተጠቀሙበት። የወላጅነት መብታችሁን ተጠቅማችሁ እቀፉ፣ እጠቡ፣ በደንብ አቴንሽን ስጡ፣ ተከታተሉ። ማድረግ ያለባችሁን ነገር፣ መስራት ያለባችሁን በእርጥብነቱ ስሩበት። ይህንን ብታደርጉ ለቤተ ክርስቲያን፣ ለሀገር፣ ለትውልድ መፍትሄ ማምጣት የምትችሉበት እድል አለ። ስለዚህ የምናገባበት ሌላኛው ምክንያት ለቤተ ክርስቲያንም ይሁን ለህብረተሰብ በረከት የምናመጣበት ስለሆነ ነው። ምክንያቱ ይሄ ነው። ለራሳችን ብቻ አይደለም የምናገባው። አገባን፣ አዎ፣ ለክብሩ ነው፣ አዎ፣ ለጓደኝነት ነው፣ አዎ፣ አንዳችን ለማገልገል ነው፣ አዎ፣ በጣም ደስ ይላል። ዘር ለመተካት ነው፣ አዎ። የምንተካው ዘር ለማን? ለእኛ ነው አይደለም። ከኛ ያልፍና ለማህበረሰብ፣ ከኛ ያልፍና ለሀገር፣ ከኛ ያልፍና ለቤተ ክርስቲያን፣ ከኛ ያልፍና ለትውልድ፣ ለዓለም የሆኑ ሰዎችን መፍጠር። ዓለማችን ላይ በጣም በብዙ ነገር በመልካም ተጽዕኖ የሚያደርጉ ሰዎች አሉ፣ በክፉም ተጽዕኖ የሚያደርጉ ሰዎች አሉ። በሽብር የሚታወቁ ሰዎች አሉ፣ በሰላም የሚታወቁ ሰዎች አሉ። ዓለም ሁሉ በአንድ ጊዜ የሚያውቃቸው ትልልቅ አንጋፋ ታዋቂ ምርጥ ሞዴል የሆኑ ሰዎች አሉ። እንደገና ደግሞ ስጋት የሆኑ ሰዎች አሉ። እነዚህ ሁለቱም ሰዎች የወጡት ከቤት ውስጥ የዓለምን ቅርጽ የሚቀይሩ፣ የዓለምን ሁኔታ የሚቀይሩ፣ በዓለም ላይ እንጨክን ብለው ቢጨክኑባት በትውልድ መካከል ጥፋትን ማምጣት የሚችሉ ሰዎች አሉ። እንደገና ደግሞ መልካምን የሚያስቡና መልካም የዓለምን የተሻለ መኖሪያ እንድትሆን ማድረግ የሚችል ጭንቅላት ያላቸው፣ ሐሳብ ያላቸው፣
ዕውቀት ያላቸው ሰዎች ደግሞ አሉ። እነዚህ ሁለቱም የወጡት ከቤት ውስጥ፣ እነዚህ ሁለቱም የወጡት ከሰማይ ወድቀው አይደለም፣ ከቤት ውስጥ። ስለዚህ ለቤተ ክርስቲያን ስጋት የሆኑ ሰዎች፣ ለቤተ ክርስቲያን መበላሸት ምክንያት የሆኑ ሰዎች የወጡት ከቤት ነው። ቤተ ክርስቲያን እንድትቀጥል፣ የእግዚአብሔር ሥራ እንዲቀጥል፣ የወንጌሉ ኃይል እንዲቀጥል ደግሞ የሚያደርጉትም የወጡት ከቤት ውስጥ። ትውልድ በሰላም እንዲወጣ በሰላም እንዲገባ የሚያደርጉ ሰዎች የወጡት ከቤት ውስጥ ነው። ትውልድን ስጋት ውስጥ የጣሉ እንቅስቃሴዎችን የገደቡ ደግሞ ሰዎችም የወጡት ከቤተሰብ ውስጥ ነው። ስለዚህ ከራሳችን አልፈን ለጎረቤት ምን እየሰጠን ነው? ምን እያወጣን ነው? ለጎረቤት ምንድነው እያወጣን ያለ ነው? ከቤታችን ሲወጡ ልጆቻችን ለጎረቤት ስጋት ናቸው። ሌላ ነገር ረጅም ርቀት አትሂዱ። የወለድናቸው ልጆች ሲወጡ ለጎረቤት ስጋት ናቸው፣ ለጎረቤት ፍርሃት ናቸው፣ ለጎረቤት ጭንቀት ናቸው፣ ለአካባቢያቸው ፍርሃትና ስጋት ናቸው። ለአካባቢያቸው ላሉ ወጣቶች መውጣት መግባት ፍርሃትና ጭንቀት ናቸው። በቃ አያችሁ፣ መበላሸት እዛ ጋር ነው የሚጀምረው። ስለዚህ የምንወልዳቸው ልጆች ለጎረቤት፣ ለአካባቢ፣ ለከተማ፣ ለሀገር፣ ለምድር፣ ለትውልድ ምንድን ነው እንዲሆኑ እያደረግን ያለ? በቃ የምናገባበት ምክንያት እነዚህን ሰዎች ለማምረት ነው፣ እነዚህን ሰዎች ለማውጣት ነው። ስለዚህ ለመተኛት አይደለም፣ ስጋዊ ፍላጎት ለመፈጸም አይደለም። በዓላማው ገብተን በትክክል ነገሩ ለምናገባበት ምክንያት ከገባን እያንዳንዳችን ዛሬ ያገባን ሰዎች ቆም ብለን ይህንን አስተሳሰባችን አስተካከል፣ ነፍሳችን ውስጥ ዕውቀት ከተን በዚህ እውነት ራሳችንን ቅርጽ ለማስያዝ ብንሞክር ይሄ ስጋት፣ በሀገር ላይ ያለ ስጋት፣ በዓለም ላይ ያለ ስጋት፣ በቤተ ክርስቲያን አካባቢ የሚኖሩት ስጋቶች ሁሉ አይኖሩም። እነሱም ማጥፋት እንችላለን። ዛሬም ያለ ዕውቀት፣ ትናንትናም ተገብቶ ዛሬም ያለ ዕውቀት ሰው ሁሉ እየተቧደነ እየተሯሯጠ ሻጤ እየተያዘ እየዘለለ ለመግባት የሚፈልግ ከሆነ ይህ ስጋት በተሻለ ለመጨመር እንደምትገቡ ወቁ። ያልገባችሁ ወጣቶች፣ ይሄ የምታገቡበት ምክንያት ሳይገባችሁ ዘላችሁ የምትገቡ ከሆነ እናንተ የዓለም ስጋት የሚሆኑ ልጆች ከቤታችሁ ታወጣላችሁ። የዓለም ስጋት፣ የሀገር ስጋት፣ የቤተሰብ ስጋት፣ የመንደር ስጋት፣ የትውልድ ስጋት የሚሆኑ ሰዎችን ከቤታችን ልናወጣ እንችላለን። ስለዚህ ስኬታማ መሆን ከፈለጋችሁ ጤነኛ ግንዛቤ እንድትይዙ ያስፈልጋል። ለዚህ ነው እግዚአብሔር እኮ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም። እግሩን የሚያፈጥን ሰው ምን ማለት ነው? ያለ ዕውቀት የሚወስን ሰው፣ ያለ ዕውቀት የሚገባ ሰው፣ ያለ ዕውቀት የሚያደርግ ሰው ከመንገድ ይስታል። ከዛ ስንፍናው መንገዱን ታጣምበታለች። ከዛስ ልቡ በእግዚአብሔር ላይ ይቆጣል ይላል ምሳሌ 19:2 ላይ። መጨረሻ ላይ ልቡ በእግዚአብሔር ይቆጣል። ምን አርጌ ነው እንደዚህ አይነት ልጅ የሰጠኸኝ? ምን አርጌ ነው እንደዚህ አይነት ቤተሰብ የሰጠኸኝ? ምን አርጌ ነው እግዚአብሔር ሆይ እንደዚህ አይነት ልጅ ከማህፀን የወጣው እንላለን። ያለ ዕውቀት ከሆነ የምንወስደው እነዛ እርጥብ ልጆች፣ ምንም ማያውቁ ልጆች ተቀብለው ዛሬ ለነሱም ለሀገርም ለትውልድም ስጋት የሆኑ ሰዎችን ያቀፉ ከቤታቸው ያወጡ ሰዎች አሉ። ምን አርጌ ነው ብለው ደግሞ ይጠይቃሉ። ምን በድዬ ነው እግዚአብሔር ሆይ ብለው ደግሞ ይጠይቃሉ። ትክክል አይደለም፣ ትክክል አይደለም። ስለዚህ የምናገባበት የማይለወጠው ለዋጭ የምናገባበት አምስተኛ ምክንያታችን ይሄ ነው። ለቤተ ክርስቲያን፣ ለምድር፣ ለጎረቤት፣ ለአካባቢ፣ ለሰፈር፣ ለመንደር፣ ለትውልድ በረከትን እንድናመጣ ነው። ይሄው ነው። በእግዚአብሔር እቅድና ፕላን የሚኖር ቤተሰብ፣ እንደ እግዚአብሔር ሐሳብ የገባ ቤተሰብ፣ እንደ እግዚአብሔር ፈቃድ የተመሰረተ ቤተሰብ፣ በእግዚአብሔር ዓላማ ተረድቶ የገባ ቤተሰብ የተመሰረተ ቤተሰብ፣ እንደ እግዚአብሔር ፈቃድ የተመሰረተ ቤተሰብ፣ በእግዚአብሔር ዕውቀት ላይ የተመሰረተ ቤተሰብ ለትውልድ ለሀገር ምርጥ ሞዴል የሆነን ሰዎችን ማውጣት ይችላል። ከዛ ውጪ ግን በርምጥምጥ መንገድ፣ ልክ ባልሆነ መንገድ፣ እግዚአብሔር በሌለበት መንገድ፣ የፈቃዱ በሌለበት መንገድ መሰለኝና ደስ አለኝ ተብሎ ተዋድኖ የፈለገውን እያቦካ የሚመጣ ቤተሰብ ደግሞ እንዳልኩት ስጋትን፣ ፍርሃትን፣ ጭንቀትን፣ በክፋት ሞዴል የሆኑ ሰዎችን የመፍጠር እድል እንደሚኖር መታወቅ አለበት። ስለዚህ የመጀመሪያው የልጆች ትምህርት ቤት፣ የመጀመሪያው ልጆች የሚቀረጹበት፣ ልጆች የሚያድጉበት ቦታ ቤተሰብ ነው። በቤተሰብ ውስጥ ደግሞ ወላጆች ልጆችን የምናሳድግበት አሁን የነገርኳችሁ ሶስቱ ጉልበታችን፣ አቅማችን፣ ጊዜያችን፣ ገንዘባችን፣ የመጀመሪያ የወላጅነት መብታችን፣ ሁለተኛ እንደገና የህይወት ተሞክሯችን አለ፣ ሶስተኛ እነዚህን ተጠቅመን በመጨረሻም የማይለወጠው በዘመናችን ሁሉ ከኛ ጋር የሚኖረው ፍቅርን ይዘን በእነዚህ አራት መሰረታዊ ልጆችን የምናሳድግበት ኃይል ይዘን
የምናሳድግበት የምናስተምርበት የመጀመሪያ የልጆች ትምህርት ቤተሰብ ነው። ይሄንን ማናችንም ልንስተው ማናችንም ልንዘነጋው በዚህ ጉዳይናችን ልንጨፍን አይገባንም። የእግዚአብሔር ቃል በመጽሐፍ ቅዱስ በዘዳግም ምዕራፍ 6 ላይ ከ4 ቁጥር ጀምሮ ያለውን ቃል አነባለሁ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹም ኃይል ውደድ። መጀመሪያ አንተ እግዚአብሔርን ውደደው። በቃ እናንተ ወላጆች መጀመሪያ እናንተ እግዚአብሔርን ውደዱት። ልጆቻችሁን ለማሳደግ፣ ልጆቻችሁን ለመምራት፣ ልጆቻችሁን ለማስተማር፣ ልጆቻችሁን ይዞ ወደፊት ለመሄድ የምታስቡ ከሆነ መጀመሪያ አንተ ውደደው። ከነፍስህ ውደደው፣ ከልብ ውደደው፣ በፍጹም ሐሳብህ ውደደው። እግዚአብሔር አምላክን ውደደው። አንተም አምላክህ እግዚአብሔርን በፍጹም ልብ በፍጹም ነፍስህ በፍጹምም ኃይል ውደድ። ከዛ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ። ከወደድከው ይሄ የምነግርህን ያዝ። ዛሬ እኔም እንደዚህ ቃል የምነግራችሁን በልባችሁ ውስጥ ያዙ። የምነግራችሁ ነገር ዛሬ ይዛችሁት አምናችሁት ብትቆሙ ዘመናችሁን ከጸጸትና ከለቅሶ ከፍርሃትና ከድንጋጤ የምትድኑበት ዕድል ይሰጣችኋል። ያዝ፣ ለልጆችህም አስተምረው ይል። አሁን ያልተማረ ወይም ያልያዘ ሰው ምንድን ነው የሚያስይዘው ነው? መጀመሪያ ያዝ፣ መጀመሪያ ውደደው፣ ከዛ ያዝ። ከዛ የወደድከውና ያዝከውን ነገር ነው ሄደህ የምትሰጠው። ዛሬ ከማግባታችሁ በፊት ምን ይዛችኋል? ቤታችሁ ይዛችሁ የምትገቡት ነገር። ለሚስትህ የምትሰጣት ነገር ምን ይዘሃል? ለባልሽ የምትሰጪው ነገር ምን ይዘሻል? እንደገና ደግሞ ለልጆቻችሁ የምትሰጡት ነገር ይዛችኋል። በቃ ቅድመ ዝግጅት ያስፈልጋል። ዘላችሁ ውሃ ውስጥ ከመግባታችሁ በፊት ስለ ውሃ ዋና ትንሽዬ ነገር መማር በጣም ያስፈልጋል። መዳፈር አያስፈልግም። ውደደው መጀመሪያ። አንተ በደንብ ስማኝ፣ ውደደው። እግዚአብሔርን በፍጹም ልብህ ውደደው፣ በፍጹም ሐሳብህ ውደደው። አለኝ በምትለው አቅም በሙሉ እግዚአብሔርን ውደድ። ለክብሩ ለመኖር እንድትችል ይረዳሃል እሱ። ከዛ ደግሞ የማዝህን ይህንን ቃል በልብህ ያዝ። ይህንን በልብህ ያዝ። አንተ ራስህ ነው መጀመሪያ የምትይዘው። ከዛ እስከገባ በኋላ ለልጆችህ አስተምረው። የያዝከውን ነው የምታስተምረው። ወገኖቼ የጋብቻ ትምህርት ከማግባታችሁ በፊት የምትማሩት ነው። ከማግባታችሁ በፊት በደንብ ተማሩት። የሰለቻችሁ ወጣቶች፣ የደከማችሁ ይኔ ሰውዬ ከዚህ ውጪ ትምህርት የለውም እንደሚል ያዝ። ዛሬ ከገባ በኋላ ወገብህ ነው የሚበጠሰው። አትችልም። ዛሬ ያዝ፣ አስተምረው። የተማርከውን የያዝከውን ዕውቀት የገባህን ነገር አንተ ያዝና መጀመሪያ ከገባ በኋላ ገብተህ ግርታ ውስጥ እንዳትገባ የምታስተምረው ነገር ነው ያዘው። ምንን? እግዚአብሔርን መውደድ። በፍጹም ልብ ማለትን ማለት ነው። በፍጹም ሐሳብ ማለትን ማለት ነው። ባለ በሌላ ኃይል ማለትን ማለት ነው። ተማረውና እሱን ውደደውና ቃሉን ያዝና ከገባህ በኋላ ታስረዳለህ ነው ያለ ያለው። ያዝና አስተምረው። የምታስተምረው ትምህርት ቤቱ ደግሞ እንደኔ ፑልፒት ላይ ቆመህ ብቻ አይደለም። አያችሁ ወላጆች፣ በተለይ ወንዶች፣ በተለይ አባቶች ይህንን ተምራችሁ ስትይዙት የግድ እናንተ ለማስተማር ትምህርት ቤት መግባት የለባችሁም። ለማስተማር ቤተክርስቲያን ፑልፒት ላይ መምጣት የለባችሁም። ማስተማሪያ ተቋማት ውስጥ መግባት አይጠበቅባችሁ። የመጀመሪያው የምታስተምሩት የተማራችሁትን ዛሬ ወንዶች የምትማሩ እዚህ እግዚአብሔር ይባርካችሁ፣ የምትማሩ ሴቶች፣ የምትማሩ ወንዶች የተማራችሁትን ነገር የምታስተምሩበትን ቦታ ይጠቁማል። መጀመሪያ የምታስተምረው በቤት ስትቀመጥ። አሁን ብዙ ሰዎች በቤት ሲቀመጡ ጥቅስ ነው ልጆች የሚያስጠኑት። ጥቅስ ማስጠናት ማስተማር አይደለም። ጥቅስ ጥሩ ነው፣ ጥቅስ መጥፎ ነው አላልኩም፣ ግን እግዚአብሔርን መውደድን አይተካም። ለምን? እናንተ የወደዳችሁትን አስተምሩት። እንዴት እንደምትወዱ እግዚአብሔርን ይዩት። ስትጸልዩ ይዩ፣ ስታነቡ እግዚአብሔር ፊት ስትታዘዙ ይሁን። ባል ሚስቱን ሰርቭ ሲያደርግ ይዩ፣ ሚስት ባሏን ሰርቭ ስታደርግ ይዩ። እግዚአብሔርን መውደዳችሁ በስራ ነው የሚገለጠው። የሚወደኝ ትእዛዜን ይጠብቃል ነው የሚለው። ምንድነው ትእዛዙ? ባል ሚስቱን እስከ ሞት ይውደዳት ነው የሚለው። ስትሞት ይዩ ቤት ውስጥ ሞተ በፍቅር ለሚስትህ ስትሰራ ከጥቅሱ ባሻገር። ዛሬ በጣም ብዙዎቻችን የነገርናቸውን ጥቅስ ያስተማርናቸውን ያሸመደድናቸውን ጥቅስ በህይወታችን ስንቶቻችን ነቃቅለን ከልጆቹ ልብ ውስጥ አል ነው። እግዚአብሔርን እንዳይፈሩት አድርገን አስተምረው። ቤት ስትቀመጥ ቤት ውስጥ ኑረውና አሳያቸው። ልጆቹን አስተምረው። ልጆች ያዩትን ነው የሚማሩት። አስተምረው። በመንገድ ስትሄድ ይሄው እኔ ማስተማሪያ ቦታ ፑልፒት የለኝም እንዳትል፣ ቤት ውስጥ አለ። በመንገድ ስትሄድ ጥቅስ አሸምድደው ነው አይደለም። መንገድ ስትሄድ እንዴት ነው የምትሄደው? የሚገጥሙን ችግሮች እንዴት ነው የምትፈታው? መንገድ ስትሄድ መኪና ስትነዳ እንዴት ነው የምትሄደው? ልጆችን ጭነህ ስትንቀሳቀስ እንዴት ነው የምትሄደው?
መስኮት አውጥተህ እየተሳደብክ ነው የምትሄደው። ህግ እየጣስክ ነው የምትሄደው። ስርዓት እየጣስክ ነው የምትሄደው። ማስተማሪያ ነው። መንገድ ስትሄድ ወክ ስታደርግ ሰዎችን ታማለህ። መንገድ ስትሄድ የማይገባ ነገር ታደርጋለህ። መንገድ ስትሄድ ሰዎች ትለክፋለህ፣ ትሳደባለህ። በመንገድ ስትሄድ አስተምር። በመንገድ ላይ ማስተማሪያ ነው። የምናረገውን ነው የሚያዩት፣ የምንለውን ነው የሚሰሙት። በመንገድ ስትሄድ ይሄ ብቻ አይደለም። ስትተኛ አተኛኘት ማታ ደክም ጨርሰ ስተኛ እንዴት ነው የምተኛው? ስትተኛ ጸልየህ ነው የምተኛው? ንስሐ ገብተህ ነው የምተኛው? ራስን አስተካክለህ ነው የምተኛው? ይኸው ቤተሰቦችህን በስነ ስርዓት ቴክ ኬር አድርገህ ነው የምተኛው? እንዴት ነው የምተኛው? ተጣልተህ ነው የምተኛው? ታርቀህ ነው የምተኛው? ሰላም ፈጥረህ ነው የምተኛው? ተቆጥተህ ነው የምተኛው? ተሳድበህ ነው የምተኛው? ሰክረህ ነው እንዴት ነው ስትተኛ? መማሪያው ጥቅስ ነው አይልም። በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም እንደገናም ስትነሳ ራሱ ታስተምራለህ። ጠዋት ተነስተህ ተመስገን ነው የምትለው? ትሳደባለህ ወይስ ትራገማለህ ወይስ ታጉረመርማለህ? ስትነሳ እንዴት ነው የምትነሳው? መነሳትህን ትደነቅበታለህ ወይ? በመነሳትህ ሐሴት ታደርጋለህ ወይ? በመነሳትህ እግዚአብሔርን ትባርካለህ ወይ? ውይ ተመስገን እግዚአብሔር ትላለህ። ስትነሳ አስተምር። የምታስተምርበት እኮ ቦታ ነው። ስትነሳ፣ ስትተኛ፣ ስትነሳም ተጫወተው። ምኑን? ትምህርቱ አንደኛ፣ ሁለተኛ፣ ሶስተኛ ተብሎ እንኳን የምትጫወተው ነው። የምንጫወተው ነው። ጥቅስን አንጫወተው፣ ህይወትን ግን እንጫወተዋል። ጥቅስ ጥሩ ነው፣ ጥቅስ መጥፎ ነው አላልኩ። ግን ልጆቻችን ጥቅስ ማስተማር ህይወትን ማስተማር አለመሆኑን ማወቅ አለብን። ህይወታችንን ነው ልጆቹ የሚያነቡት ከጥቅሱ ባሻገር። ይሄን ልናውቅ ያስፈልጋል። ተጫወተው። በእጅህም ምልክት አድርገህ ሰራው፣ በዓይኖች መካከል እንደ ክታብ ይሆንልህ፣ በቤትህም መቃኖች በደጆቹ በሮች ላይ ጻፈው። አዎ ያንዳንዱ እንቅስቃሴ ቤትህ፣ በሩ፣ ደጁ፣ በሁሉ አቅጣጫ የምታስተምረው እያንዳንዱ ነገር በርህ ምልክት አድርገህ እሰረው። በር ላይ መቼም ምን መጽሐፍ ቅዱስ አንጠልጥለን አናስርም። እያንዳንዱ መግቢያችን ምን እንደሆነ፣ መውጫችን ምን እንደሆነ እግዚአብሔርን በመፍራት እግዚአብሔርን በመውደድ እግዚአብሔርን በማክበር እግዚአብሔር ፍቅር በመገዛት በመታዘዝ ላይ የተመሰረተ የህይወት ምልክቶችን አድርገን ልጆቻችን እንድናስተምር ያስፈልጋል። ስለዚህ መጀመሪያው ልጆች የሚማሩት ቸርች አይደለም፣ ቤት። ብዙ ሰዎች ቤታቸው ያፈረሱትን ነገር ቤተክርስቲያን አምጥተው ሊሰሩት ነው የሚያስቡት። እንደሱ የሚባል ነገር የለም። ቤተክርስቲያን ለእኛ ጋር አምጥታቸው 1 ሰዓት ምናምን ወይ 2 ሰዓት ቆይታ ያደርጋሉ እንጂ እናንተ ጋር ናቸው 22ቱን ሰዓት። 6 ቀን ከ22 ሰዓት ኦልሞስት 7 ቀን እናንተ ጋር ናቸው። ስለዚህ በጣም በማስተዋል ልጆቻችሁን ማሳደግ አለባችሁ። ለጎረቤትን ምን አይነት ልጅ እያዋጣው ነው? ለማህበረሰብ ምን አይነት ልጅ እያወጣው? ለኢትዮጵያ ምን አይነት ልጅ እያዋጣው ነው? ለቤተ ክርስቲያን ምን አይነት ልጅ እያዋጣው? ለሀጉራችን ምን አይነት ልጅ እያዋጣው? ነገኛ ልጆች ለሀጉር ምንድን ናቸው? ስጋት ናቸው? ሰላም ናቸው? ለሀገር ስጋት ናቸው? ደስታ ናቸው? ፍርሃት ናቸው? ድንጋጤ ናቸው? ወይንስ ደስታ እርጋታ ናቸው? እረፍት ናቸው? ወይንስ ጭንቀት ናቸው? ዱብዳ አታርጉት። ዱብዳ የሚባል ነገር አይደለም። ሰው ሁሉ በእንዝላልነት ገብቶ የሚያቦካው እንትን ያመጣው ዳቦን ነው የተቆረሰ ያለው። ዝም ብለን ባልታጠበ እጃችን አቡክተን የጋገርነው ነገር ይሄው ተቆርሶ ስጋት፣ ፍርሃት፣ ጭንቀት ወልዶብናል። ስለዚህ የምንገባበት ምክንያት ጤነኛ ትውልድን ለቤተሰብ፣ ለአካባቢ፣ ለሀገር፣ ለሀጉር፣ ለቤተ ክርስቲያን ለመፍጠር ነው የሚለውን እንድትይዙልኝ እፈልጋለሁ። ስለዚህ እግዚአብሔር ጋብቻን የመሰረተው ከተጋቢዎቹ ደስታ ጋር የተያያዘ ነገር ላይ ብቻ አተኩሮ አይደለም። ይሄንን ከነዚህ ከተጋቡት ሰዎች ለማግኘት የሚፈልገው እግዚአብሔር ሰፊ እቅድ ይዞ ልጆችን አስቦ ህብረተሰብን፣ ሀገርን፣ ሀጉርን የሚገነቡ ዓለማችንን የሚቀይሩ ትልልቅ ተጽዕኖ የሚፈጥሩ ልጆችንም እግዚአብሔር በልጆች ውስጥ አይቶ ነው። ዛሬ በጣም እዚህ ግባ የማትሏቸው ምስኪን ሰዎች ቤት ውስጥ ዓለም ላይ ተጽዕኖ የሚፈጥሩ ደጋግ ሰዎች ተፈጥረዋል። ዓለም ላይ ሽብር የሚፈጥሩ አስፈሪ ሰዎችን ተፈጥረዋል። ስለዚህ ዛሬ ከኔ ቤት ምን አይነት ልጅ ነው የሚወጣው በሉና ጠይቁ። ቤቴ ውስጥ ምን አይነት ልጅ ነው እያሳደግኩ ያለሁት በሉና ጠይቁ። ስለዚህ ልጆች አሏችሁ፣ ያላገባችሁ ሰዎች አግብታችሁ ምን አይነት ልጅ ነው ከቤታችሁ ልታወጡ ያሰባችሁት? አይተን የማናቀውን አይነት ሽብር ዓለም ላይ የሚፈጥር ልጅ ነው? አይተን የማናቃቸውን ሌብነቶች የሚያሳየን ልጅ ነው? አይተን የማናቀውን ጭንቀት የሚያመጣብን ልጅ ነው? ወይንስ ሰላም፣ ደስታ፣ ኑሮን የሚያቀልልን
አሁን ይህንን ቴክኖሎጂ ሞባይልን በሉት ይሄ ማህበራዊ የምንጠቀምባቸው መገናኛ ብዙሃኑ ላይ የምናያቸውን አዳዲስ ነገሮች እኮ የፈጠሩት ሰዎች ናቸው። እነሱ ሰዎችን የወለዷቸው ሰዎች አሉ። ላይፍን የሚያቀል ነገር ፈጥረዋል። እነሱ ላይፍን የሚያቀል ነገር በፈጠሩበት ደግሞ በተፈጠረው በማቴሪያል ላይ ደግሞ አመፅን የሚዘሩ ደግሞ ሰዎች አሉ። ጦርነትን የሚዘሩ ሰዎች አሉ። ዝሙትን፣ ርኩሰትን የሚዘሩ ሰዎች ደግሞ ተፈጥረዋል። እነዛም ሰዎች ከቤት ነው የወጡት። ይህንን ኑሮን ለማቅለል ዓለምን ላይፍን ለማቅለል አውሮፕላን ከሀገር ሀገር የሚበርን የፈጠሩ ሰዎች ናቸው። አውሮፕላኑን የሚያፈነዱትም ሰዎች የወጡት ከሰዎች ቤት ነው። ስለዚህ የኔ ቤት ልጆች ምን አይነት ናቸው? ከየት ነው ማመጣው? ምን አይነት ልጅ ነው ማወጣው? በሉና ጠይቁ። ስለዚህ የመጨረሻው ፖይንታችን የሚሆነው ለዛሬ ይሄንን ይመስላል። እግዚአብሔር የተመሰገነ ይሁን። ጌታ የተመሰገነ ይሁን። አሜን። እንደ እግዚአብሔር ያለ ማንም የለም። አብረን እንጸልያለን። እናከብረሃለን። አባታችን እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። ስለሰጠህን ስለዚህ ውድ ጊዜ ስላስተማርከን ክብር ለአንተ ይሁን። በዘመናችን ለእኛ ያስተማርከውን የነገርከንን በሄድንበት መንገድ ሁሉ አብረኸን ሆነ በመከራችን ጊዜ ሰምተህ ያስተማርከንን የህይወት እውነት ለትውልድ ማስተላለፍ እንድንችል እንድትረዳን እንለምንሃለን። ዛሬ የሰጠህንን ልጆች ለቤተሰብ፣ ለጎረቤት፣ ለማህበረሰብ፣ ለሀገር፣ ለቤተ ክርስቲያን፣ ለትውልድ መፍትሄ አድርገን እንድናሳድጋቸው አንተ በምትሰጠን ጥበብ ሁሉ ተጠቅመን ጊዜ ሳይሄድብን ሳይረፍድብን እግዚአብሔር ሆይ ጊዜያችን ሳያልፍብን በመጨረሻ በጸጸት አንተን እያዘንብህ እንዳናልፍ ማድረግ ያለብንን ነገር ማድረግ ባለብን ጊዜ ብቻ ማድረግ እንድንችል አንተ እንድታስተምረን አሁንም አቅም እንድትሰጠን እንለምንሃለን። እርዳን ጌታ ሆይ፣ አግዘን ጌታ ሆይ፣ እባክህ ጌታ ሆይ ከትናንትናው ስህተታችን ተምረን ዛሬ እጃችን ላይ ያሉት እርጥብ ሕፃናት ልጆችን በትኩረት አይተን መስጠት ያለብንን ጊዜ፣ መስጠት ያለብንን ጉልበት፣ መስጠት ያለብንን ነገር ሁሉ ሰጥተን ለአንተ እንድናሳድጋቸው ከኛ ያለፈ ትርጉም ያላቸው ልጆች እንደሆኑ አውቀን ለክብርህ እንድናሳድጋቸው፣ ለሰላምህ እንድናሳድጋቸው፣ አንተ ለምትፈልገው ለዛ ጉዳይ እንድናሳድጋቸው እንድትረዳን እንለምንሃለን። ጌታ ሆይ ደግሞም አንተ ለጠቢብ ጥበብ የምትሰጥ አምላክ ነህ። ጥበብ እንድትሰጠን፣ ማስተዋል እንድትሰጠን፣ ዕውቀት እንድትሰጠን ዛሬም ነገም ከነጎዲያም በፈቃድህ ዙሪያ ቆመን ጸንተን ፍሬያማ ሆነን የምንኖርበትን ኃይል እንድትሰጠን እለምንሃለሁ። ክብር ሁሉ ላንተ ይሁን። ተመስገን። ስለነበረን ጊዜ እናመሰግናለን። ታናሽ ባሪያን ስለረዳኸኝ ክብር ሁሉ ላንተ ይሁን። ይህን ጉባኤ ባርክ። ደግሞም በተለያየ ስፍራ ሆነው የሚሰሙህን ይህንን ቃል የሰሙትን ሁሉ ባርክ። እንወድሃለን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። በመንገዳችሁ ሁሉ ከእናንተ ጋር ይሁን፣ ደስ ያሰኛችሁ። በመጨረሻም አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።